ለመማር ወደ ትምህርት ተቋም መሄድ ግድ አይደለም። ናሽናል አቪዬሽን ኮሌጅ ራሳችሁን ከኮሮና ቫይረስ ወረርሽኝ እየጠበቃችሁ በቤታችሁ ወይም በተመቻችሁ ቦታ በኢንተርኔት አማካኝነት በኦንላይን ትምህርታችሁን መከታተል ትችላላችሁ። ካናዳ ከሚገኘው ኢንተርናሽናል ኤር ትራንስፖርት አሶሲዬሽን አያታና ከእንግሊዙ ኢንስቲትዩት ኦፍ ኮመርሻል ማኔጅመንት ICM ጋር በመተባበር የሚሰጡ ትምህርቶችን ተከታትላችሁ በ6 ወር ጊዜ በዓለም አቀፍ ደረጃ ተቀባይነት ያለውን የስልጠና ማስረጃ ባለቤት መሆን ይቻላል። ልምድ ባላቸው መምህራን እየተማራችሁ ጥያቄና መልስ የክፍል ስራዎች ፈተና መፈተን ክፍል ውስጥ እንዳላችሁት አይነት በኦንላይን ባላችሁበት ቦታ ከናሽናል አቪዬሽን ኮሌጅ የናሽናል ኤርዌይስ እህት ኩባንያ Very simple. Okay, thank you. The guest complaint have to be handled immediately as soon as the guest raises the complaint. Complaint እንደተነሳ ወዲያው complaint handle መደረግ አለበት. Even ባንፈታውም ራሱ attention ለገስቱ መስጠት አለበት. Immediately responsible ሆነን ለሚመለከተው አካል ወይም ደግሞ በራሳችን ሶልቭ ማድረግ አለብን. complaint ሶልቭ ማድረግ አለብን. ገስቱ ግን ማወቅ አለበት ኢሚዲየት አክሽን እየተወሰደ እንደሆነ ወይም ደግሞ ኦን ፕሮግረስ እንደሆነ ለገስቱ ኢንፎርም መደረግ አለበት። ለገስት ደግሞ ብዙ ጊዜ ኮምፕሌን በሚቀርብ ሰዓት የማንችለውን ሰዓት ሴት ማድረግ የለብንም። I will solve this problems. Let me give me 5 minutes ብለን በ5 ደቂቃ ውስጥ ኮምፕሌኑ ሶልቭ ካላደረገን የገስት ትረስት ያጣል በእኛ ያለውን ትረስት ስለሚያጣ ከቻልን ሴት ባናደርግ ጥሩ ነው። ከቻልን ሴት ባናደርግ በዚህ ሰዓት ብለን በዛ ሰዓት ሶልቭ ካላደረገ ሌላ ትረስት ስለሚያታገሱ ታይም ሴት ባናደርግ ጥሩ ነው። As already seen, hotel exists because of the guests only. And if the guest no longer stays at the hotel due to dissatisfaction, then there will be no hotel. No guest, no hotel. ቫይስ ቨርሳ ነው። ገስት ከሌለ ሆቴል የለም። ሆቴሉም ደግሞ ያው ገስት ላይ ዲፔንድ የሆነ ስለሆነ ስለዚህ ገስት ሳቲስፋክሽን ላይ we have to give focus how to solve የምናደርግበት መንገድ ላይ በጣም ፎከስ ማድረግ አለብን። What are the types of guest complaint? Most guest complaint are associated with these 4 categories of the guest complaint. The one is mechanical complaint. And the second one is attitudinal guest complaint. The third one is service related, and the last one is unusual guest complaint. When we see the first one, mechanical complaint is already linked with the equipment of the guest, equipment of the hotels, like AC and different hotels facility. These are directly attached with the hotel's equipment malfunctioning. Let us see air conditioning. If the hotel's room air conditioning is not working, the guest complaint will be directly associated with mechanical guest complaint. Lighting, electricity, room furnishing, vending machines, IC machines, door keys. All complaints which are associated with the mechanical malfunctioning of the property, this guest complaint is directly associated with mechanical complaint. የትኛውም የሆቴሉ ፕሮፐርቲ ፋሲሊቲ አሚኒቲዎች የተለያየ ችግር ካለባቸው የፋሲሊቲዎች በዛ ላይ ዳይሬክትሊ የሚነሱ ኮምፕሌኖች ከሩም ውስጥ ካሉ ወይም ከሩም ውስጥ ውጭም ካሉ አንዳንድ የጂምም የተለያዩ ስፓ ሰርቪሶች ላይም ማሽኖች ተበላሽተው እንዲህ ከኤሲ ከላይቲንግ ከተለያየ ጋር የሚያያዝ የገስት ኮምፕሌን በሜካኒካል ገስት ኮምፕሌንት ስር እንመድበዋለን። Effective use of front office logbook and maintenance work order may help to reduce the frequency of mechanical guest complaint. ብዙ ጊዜ እነዚህ ገስት ኮምፕሌኖች እንግዳው ሩም ውስጥ ሆኖ የሚያነሳቸው ናቸው። በአብዛኛው ሩም ውስጥ ያሉ አንዳንድ የማይሰሩ ነገሮች። ስለዚህ እነዚህን ገስት ሎግቡክ ላይ ጆት ዳውን አድርገን ወይም ደግሞ ለሜንቴናንስ ኢንፎርም አድርገን ፎሎ አፕ አድርጎ ፍሮንት ኦፊስ አካባቢ ያለ ፐርሶኔል
እስኪስተካከል ድረስ ኮሚኒኬት እያደረገ ፎሎ አፕ ማድረግ ያለበት። ሜካኒካል ኮምፕሌኖች ብዙ ጊዜ አቴንሽን አይሰጣቸው ወይም ደግሞ በሽፍት ስለሆነ የሚሰራው አንደኛ ሽፍት ሎግቡክ ላይ ካልጻፈው ይረሳል። በተደጋጋሚው አንድ ኮምፕሌን ብዙ ጊዜ ገስቱ ያነሳና ኮምፕሌኑ እስካሌት ያደርጋል ወደ ሌላ ቦታ። ስለዚህ በሎግቡክ ይዘን ፍሮንት ኦፊስ ያለው ፐርሶኔል በሎግቡክ ላይ ጽፎ ለሜንቴናንስ ቶሎ ኢንፎርም አድርጎ ቶሎ ሶልቭ መደረግ ያለበት። ሎግቡክ ላይ ሳንጽፍ ወደ ሌላኛው ሽፍትም ሳይሰራ ቀርቶ ካላስተላለፍ ነው የገስቱ ኮምፕሌን በጣም እስካሌት ስለሚያደርግ። The next one is attitudinal complaint. This attitudinal complaint linked with the hotel's staff impolite or unprofessional or indifferent behavior of the members of the hotel. የሆቴሉ ስታፍ unprofessionally respond ካደረገ impolite ከሆነ ባህሪው ላይ ችግር ካለበት ይሄ ከአቲቲዩዱ ላይ ከገስቱ ወይ ከፕሮፐርቲው ከሆቴሉ ስታፍ አቲቲዩድ ጋር የተያያዘ ነው የሚሆነው። በትክክል ሰርቭ ካላደረገ የሰጠው ሪስፖንስ ለገስቱ ላይ ጥሩ እንትን ካልፈጠረ ኢንሰልት አድርጎኛል የሚል አመለካከት ካለ ጥሩ ትሪት ያደረገበት መንገድ ፖላይትሊ ካልሆነ አንፕሮፌሽናል የሆኑ ካራክተሮች ከታዩ ዳይሬክትሊ ዚስ አር ሊንክድ ዊዝ አቲቲዩድናል ኮምፕሌንትስ በምንለው ላይ ክላሲፋይ እናደርገዋለን። በዚህኛው ካቴጎሪ ላይ የሚመደብ ይሆናል። Third one is service related complaint. This is as we seen from the name, it's directly related with the service standards of the hotel. Long waiting times, lack of assurance with luggage, untidy room, missed wake up calls. እነዚህን የመሳሰሉ ሰርቪስ ላይ የሚፈጠሩ በሰርቪስ ዲሌ ወይም ደግሞ ትክክለኛ ያልሆነ ሰርቪስ ላይ የሚፈጠሩ ኮምፕሌኖች ሪሌትድ ዊዝ ሰርቪስ ሪሌትድ ኮምፕሌን በምንለው ላይ እንመድባቸዋለን። አራተኛው አንዩዥዋል ኮምፕሌን የምንለው ነው። ይሄኛው አንዩዥዋል ያልተለመዱ ኮምፕሌኖች ናቸው። ብዙ ጊዜ ፕሮሚስ ከተገባላቸው ውጪ ኤክስፔክት ሊያደርጉ ይችላሉ። መጀመሪያ ስዊሚንግ ፑል እንደሌለው ኢንፎርም ተደርገው ገብተው ስዊሚንግ ፑል የሚጠይቁ ከሆነ sometimes it's related with the weather. ዌዘሩ ይሞቃል የሚል አይነት ኮምፕሌን የሚነሳ ከሆነ ይሄን የሚፈታ አይደለም። የማይፈቱ ኮምፕሌኖች ፕሮሚስድ ያልተደረጉ ኮምፕሌኖች ሬዝ በሚደረጉ ሰዓት this one is unusual complaint ብዙ ጊዜ ያልተለመዱ ኮምፕሌኖች ናቸው። እነዚህ ኮምፕሌኖች ግን ምንም አይነሱም ማለት አይቻልም። ስለዚህ ሊነሱ ስለሚችሉ ፍሮንት ኦፊስ አሶሲኤት or any guest any hotel staff should be alert how to manage these types of complaint በሚለው ላይ ሁሌም አለርት መሆን አለበት። አራቱም ኮምፕሌን ታይፖች ወይ ካቴጎሪዎች ከላይ የተጠቀስናቸው ናቸው። ስለዚህ ሜካኒካል ኮምፕሌን አንደኛው ነው። ያው ከማልፈንክሽንስ ኦፍ ዘ ሆቴል ፋሲሊቲ ላይ ሪሌት የሚሆን ሁለተኛው አቲቲዩድናል ኮምፕሌን ነው። ዚስ አር ኢምፖላይት አንፕሮፌሽናል እና ከባህሪ ጋር የተያዘ ከሆቴሉ ባህሪ ጋር ሪሌትድ የሆነ ኮምፕሌኖች ናቸው። ዘ ተርድ ዋን ኢዝ ሰርቪስ ሪሌትድ ኮምፕሌን። ዚስ ዋን ኢዝ ዳይሬክትሊ ሪሌትድ ወይ ሰርቪስ ይቆይባቸው ላክ ኦፍ አሹራንስ ላጌጅ ከንጽህና ምናምን ጋር የተያያዙ ነገሮች ሰርቪስ ሪሌትድ ኮምፕሌን እንላቸዋለን። ዘ ፎርዝ ዋን ኢዝ አንዩዥዋል ኮምፕሌን። ዚስ ዋን ኢዝ ሪሌትድ ዊዝ absence of swimming pool, lack of public transportation, bad weather እና የመሳሰሉ ኮምፕሌኖች ፕሮሚስ አይደረግላቸው ነገር ግን በኋላ ላይ ገስቱ ሬዝ የሚያደርጓቸው ወይም ደግሞ ከዌዘር ጋር ተያይዞ ከሙቀት ጋር ተያይዞ የሚነሱ ኮምፕሌኖች ገስቱ የሆቴል ሰርቪስ ኤጀንት or any ሆቴል ስታፍ መልስ ላይ ኖሮ የሚችላቸው የሚነሱ የገስት ጥያቄዎች ሊሆኑ ይችላሉ። እነዚህን ማኔጅ በመናደርግበት ጊዜ ጥንቃቄ መውሰድ አለብን። These are the four categories of guest complaint. እስኪ ከዚህ ከአራቱ ገስት ኮምፕሌን ካቴጎሪዎች አንደኛው ላይ ሜካኒካል ኮምፕሌን ኦልሬዲ የታወቀ ነው። ኬሚካል ጋር የተያያዘ ነው። አቲቲዩድናል ኮምፕሌን ጋር ሬዝ የሚደረግ ነገር ካለ ለምሳሌ አሁን አንድ
ኮንሰልታንት ነው ኖርማሊ ኢትስ ኤ ሆቴል ኮንሰልታንት የሆነ ጊዜ ትሬኒንግ እየሰጠ ያነሳው ነገር ነው እንደ ምሳሌ ያነሳው ነገር በጣም ከአቲቲዩድናል ጀስት ኮምፕሌን ጋር የተያያዘ ነው። ሐዋሳ ሄዶ ነው እንግዲህ ሐዋሳ ሰርቪስ ሊያገኝ የሆነ ሆቴል ሄደና ዌይተር መጣ። ከዛ በኋላ ስፓኒሽ ኦምሌት አዘዘው። ስፓኒሽ ኦምሌትን ኦርደር አደረገ። ከዛ በሆቴል ላይ የነበረው የዌይተር ቴንክ ስፓኒሽ ኦምሌትን ኦርደር አደረገ። ከዛ በኋላ ተለቅ ያለ ነው ዌይተርሱ ኦርደር ካደረገ በኋላ አልገባውም። ኖርማሊ ምን ስፓኒሽ ኦምሌት አልገባውም። ከዛ አልገባውም ጠየቀ። መጥቶ ምን ነበር ያዘዙኝ? አይ ስፓኒሽ ኦምሌት። ሌላ ሄዶ ሌላ ሰውን ጠየቀ። በሆቴል ውስጥ ያለ ሌላ ሰውን ስፓኒሽ ኦምሌት ምንድነው ምናምን የሚል አይ ስፓኒሽ ኦምሌት ማለት እንቁላል ቁጭ ቁጭ የሚለው ነው። እንቁላል ቁጭ ቁጭ ነው አለ። ከዛ ሄደና እንግዳው ላይ ምን ስፓኒሽ ኦምሌት ትለኛለህ? እንቁላል ቁጭ ቁጭ አትለኝም እንዴ ብሎ ፕሮቮክ አደረገው እንግዳው። በትክክል እንቁላል ቁጭ ቁጭ አትለኝም የምን ስፓኒሽ ኦምሌት ነው የምትለኝ ብሎ ሪስፖንድ አደረገ። አሁን ይሄኛውን የገስት ኮምፕሌን ከምን ጋር ነው እስኪ ካታጎራይዝ የምናደርገው? እዚህ ላይ እስኪ የሚመልስልኝ ከየትኛው ኮምፕሌን ታይፕ ካታጎሪ ነው አሎኬት የምናደርገው? አቲቲዩዲናል አቲቲዩድ። ኦኬ now directly this complaint will be associated directly with attitudinal complaint ነው። ሌሎቹ ግልጽ ስለሆነ ብዙም ክላሪፊኬሽን አይፈልጉም። የመጀመሪያው ሜካኒካል ኮምፕሌን ከሆነ ያው ላይቲንግ፣ ኤሌክትሪክሲቲ እና እነዚህ የተገናኘ ነው። ሰርቪስ ሪሌትድ ደግሞ ሲቆይባቸው ንጽህናው የሌለው ነገር ከሰርቪሱ ጋር ከምንሰጠው ሰርቪስ ጋር የተገናኘ ነው። አንዩዥዋል የሚሆነው ደግሞ ብዙ ጊዜ ፕሮሚስ አይደረገው ገስቶቹ ከአየር ንብረቱም ጋር ሊሆን ይችላል የሚያነሱት የኮምፕሌን አይነት ታይፕ ነው። ብዙ ጊዜ ከህንድ ዝርያ ያላቸው ከህንድ ሀገር የሚመጡ ከስተመሮች ሰርቪስ ሪሌዝ ያደርግ ያዘዙት ኦርደር ከ30 ደቂቃ በኋላ የሚመጣ ከሆነ በ30 ደቂቃ ውስጥ ምግብ ካልደረሰላቸው ኢትስ ኤ ፍሪ ሚል የሚሉት ነገር አለ። አይከፍሉም፣ አንከፍልም ይላሉ። እንደዛ አይነት ነገር አይደለም። ሰርቪስ ከ30 ደቂቃ በኋላ ያዘዙት ነገር 30 ደቂቃ በኋላ ከቆየ ፍሪ ሚል ነው፣ አይከፈልም ብሎ ያነሳሉ። ሞስት ላይክሊ ብዙ ጊዜ ኮምፕሌንም የሚነሳው ህንዶች ብዙ ጊዜ ኮምፕሌን ያቀርባሉ ይባላል። ስለዚህ ሬዲ መሆን ነው እንግዲህ ከዛ አካባቢ የሚመጡ እንግዶች ላይ ኮምፕሌን በትንሹም በትልቁም ኮምፕሌን ያቀርባሉ። ኖርማሊ ዲሳቲስፋይድ መሆን የለባቸውም። ያው ኤክስትራ ማይል ሄደው ግን ኮምፕሌን ያቀርባሉ። ስለዚህ እነሱን ማኔጅ ስናደርግ አቴንሽን መስጠት አለብን፣ ለሌላውም መስጠት አለብን። ግን እነሱ ላይ ፎከስ ማድረግ ያለብን ያው ዞሮ እዛ ጋር የተቀመጠውን ሰው የሚያነሱት ነገር ትክክልም ሊሆን ስለሚችል። The next one is dealing with complaints. There is 3 points when we deal with complaint. The first one is identifying complaint and handling complaint. Third one is follow-up complaint. ኮምፕሌን ሬዝ በሚደረግበት ሰዓት የመጀመሪያው ስቴፕ አይደንቲፋይ መደረግ አለበት ኮምፕሌኖች። all these complaints has to be deserve attention. ኢሚዲየት የሆነ አቴንሽን መስጠት አለብን ለተነሳው ኮምፕሌን። ኢሚዲየት አቴንሽን መስጠት አለብን ለኮምፕሌኑ ለሚያቀርበው ገስት ማለት ነው። ሁሉ ጊዜ አይደንቲፋይ በምናደርግ ሰዓት ኦልሬዲ ሀፕን ያደረጉ ኮምፕሌኖች ሊሆኑ ይችላሉ። ሎግቡክን ሪቪው በማድረግ የገስት ኮምፕሌኖችን አይደንቲፋይ ማድረግ እንችላለን። የተጻፈ ሎግቡክ በፍሮንት ኦፊስም ወይም በተለያየ ዲፓርትመንት ሎግቡኮችን
ሪቪው ማድረግ አንደኛው ነው አይደንቲፋይ ለማድረግ ሁለተኛው ገስት ፊድባክ ፎርሞች ወይም ቡኮች ያሉ የሚቀመጡ እነሱንም ፎርሞችን ሪቪው ማድረግ ለገስት ኮምፕሌኖችን አይደንቲፋይ ለማድረግ ብዙ ጊዜ የሚፈጠሩ ኮምፕሌኖች ምን አይነት ናቸው ብዙ ጊዜ ተፈጥረው ደግሞ ሶልቭ ካልተደረጉ እዛው ላይ አይሶሌት ማድረግ እንችላለን ተደጋጋሚ የሚነሱ ኮምፕሌኖች ካሉ እዛው ላይ ማየት ስለምንችል It is very essential for management to identify and address recurring complaints and problems. ሁሉ ጊዜ የሚፈጠር ኮምፕሌን ከሆነ የሆቴል ሰራተኛው የገስት ሰርቪስ ኤጀንት or any guest hotel staff ችግር አለ ማለት ነው በየጊዜው የሚደጋገደ ፍሮንት ኦፊስ ላይ ሁሌም ሰርቪስ ዲሌያንስ ያለ የሚል ኮምፕሌን የሚነሳ ከሆነ ያኛው ሪከረንት ነው የሚደጋገም ገስት ኮምፕሌን ስለሚሆን በዛ ላይ ሶልቭ መደረግ ስላለበት አቴንሽን ይሰጠዋል አይደንቲፋይ ከተደረገ በኋላ አቴንሽን እንሰጠዋለን ሁለተኛው ሃንድሊንግ ኮምፕሌን ነው ሃንድል የምናደርግበት መንገድ ነው ሃንድሊንግ ኮምፕሌን ጋይድላይኖች አሉ መመሪያዎች አሉ ሃንድል ስናደርግ ልንከተላቸው የሚገባ ሪዞልቭ የምናደርግበት ገስት ላይም ሃንድሊንግ ሜካኒዝሞች አሉ ስለዚህ አንደኛው ገስት ኮምፕሌን ሃንድል ስናደርግ የምንከተላቸው መንገዶች አንደኛው ከተቻለ የሚቻል ከሆነ አይሶሌት ማድረግ አለብን ኮምፕሌን አቅራቢውን ከስተመር በብዙ እንግዶች መሃል ሆኖ ሌላውን አቴንሽን ከሚረብሽ isolating the guest from the crowd በትምህርት ከፍ ብሎ መብረር ይቻላል ናሽናል አቪዬሽን ኮሌጅ የናሽናል ኤርዌይስ እህት ኩባንያ ከከፍተኛ ትምህርት አግባብነትና ጥራት ኤጀንሲ ሙሉ ዕውቅናን ባገኘንባቸው በማስተርስ ዲግሪ MBA በስትራቴጂክ ማኔጅመንት MBA በባንኪንግ እና ፋይናንስ MBA በቢዝነስ ሊደርሺፕ MBA በሪስክና ኢንሹራንስ MSc በኢንተርናሽናል ትሬድ እና ኢኮኖሚክስ ዘርፎች በእውቀት ለመቅረጽ የበቁ ፕሮፌሰሮቻችን አረንጓዴ መብራታቸውን አብርተዋል በነገራችን ላይ በኬንያ ሀገር ከሚገኙ ስመጥር ዩኒቨርሲቲዎች በሚመጡ ፕሮፌሰሮች የትኩረት መስክ ትምህርቶቹ መሰጠታቸው ልዩ ያደርገናል በምርጥ የትምህርት ስርዓት የተገነባው ናሽናል አቪዬሽን ኮሌጅ በመጀመሪያ ዲግሪ በአቪዬሽን ማኔጅመንት በሆቴል ማኔጅመንት በአካውንቲንግ እና ፋይናንስ በማርኬቲንግ ማኔጅመንት አስተማማኝ ትምህርት ይገቢውና ራስዎንና ሀገሮን ይለውጡ አድራሻ 22 አደባባይ ወደ ሾላ በሚወስደው መንገድ ላይ ናሽናል አቪዬሽን ኮሌጅ የናሽናል ኤርዌይስ እህት ኩባንያ ህልሞን እውን ያደርጋል ሃንድል ስናደርግ ከስተመር ኮምፕሌንን የመጀመሪያው ፕሮሲጀር አይሶሌት ማድረግ ነው እንግዳውን ከብዙ ክራውድ ካለበት ሌሎች እንግዶች እንዳይረበሹ የሚቻል ከሆነ if it is possible we have to isolate the guest from the crowd ሌሎች እንግዶችን መረበሽ ስለሌለባቸው ፖሲብል ፈቃደኛ ከሆነ የሚቻል ከሆነ አንዳንዴ ያው በነዴት ላይ ሆኖ አይሶሌት ስታደርጉት ሌላ ነገር ሊፈጠር ስለሚችል ከተቻለ አይሶሌት ማድረግ The next one is allow the guest to speak. ባለፈው እንዳየው ነው እንግዳው ሁሉንም ነገር ውስጥ ያለውን ማውራት አለበት እኛ መሀል ላይ ገብተን ኢንተረፕት ካደረግነው ሌላ ቁጣን ስለሚቀሰቅስ ስለዚህ ያለውን ነገር እንዲያወጣ allow the guest to speak መፍቀድ አለብን በውስጡ የተሰማውን ነገር ዲቴል እንዲያወራ መፍቀድ አለብን Instead the staff should concern or resolve the issue ask questions to understand the reason ጥያቄ ማልማል ላይ እንጠይቃለን በደንብ ክሊር እንዲሆንልን ጥያቄዎችን እንጠይቃለን ለሞር አንደርስታንዲንግ እንዲያመችን ጥያቄዎችን እንጠይቃለን ብዙ እንዲያበራ እናደርገዋለን ይህ ለገስቱ ኮምፕሌኑ ሪሊፍ ይሰጠዋል the third one is attention ሰጥተን መስማት አለብን listening attentively to the guest with concern and empathy understand ማድረግ አለብን what's exactly wrong with the guest ምንድነው የተፈጠረው ነገር የሚለውን attention ሰጥተነው በጣም የገስቱን ስህተቱ ምንድነው የተፈጠረው የሚለውን በግልጽ መስማት አለብን the next one is understand ማድረግ አለብን already understand ካላደረግን ሲቹዌሽኑን ሶልቭ ለማድረግ ስለሚያስቸግረን we have to understand what is the guest's ኮምፕሌን እና ጥያቄዎችን በመጠየቅ ለሞር ክላሪፊኬሽን ጥያቄዎችን በመጠየቅ
አንደርስታንድ ማድረግ አለብን። ስቴፖቹን ከላይ ያለውን ስቴፕ በመከተል ማለት ነው። ባለፈው የሰጠኋችሁ አንዳውት ላይ ትንሽ የስቴፖቹ ስለተቀያየሩ ስቴፖቹን ቼክ አድርጓቸው። ስድስተኛው ላይ ያለው እናንተ በወሰዳችሁት አንዳውት ላይ እሱ ወደ አንደኛ ይመጣል፣ አይሶሌት ማድረግ የሚለው። The next one is empathy. እኛ በእንግዳው ቦታ ብንሆን ምን አይነት ስሜት ይሰማናል የሚለውን በእንግዳው ቦታ ሆነን ስሜቱን ማወቅ አለብን። እኔ ብሆን በእንግዳው ላይ ራሳችንን በእንግዳው ቦታ ላይ አስቀምጠን የገስቱን ፊሊንጉን ለመረዳት ስለሚጠቅመን ማለት ነው። ራሳችንን ፕሌስ ማድረግ በኢንስቴድ ኦፍ ዘ ገስት ፕሌስ አድርገን ኮምፕሌኑን አንደርስታንድ ለማድረግ መሞከር። ከአንደርስታንድ ካደረግነው በኋላ ኮምፕሌኑን we have to come with apology እንጠይቀዋለን። ኢቨን ኢፍ ማንም ሊሆን ይችላል ሮንግ የሰራው በሆቴሉ ሌላኛው ሰራተኛ ሊሆን ይችላል ኮምፕሌን የቀረበበት ነገር ግን እንደ ፐርሰናል ሳይሆን መውሰድ ያለብን እንደ አሴ ፕሮፐርቲ አሴ ሆቴል ስታፍ ነው ኮምፕሌኑን መቀበል ያለብን። ስለዚህ ለሌላው ቦታ ለሌላውን ሰው እኛ on behalf of the hotel staff we have to ask apology to the guest. Apology ስንጠቀም I'm sorry for the inconvenience what has caused you or I'm really very sorry to happen and የሚለውን ቃላቶችን በጣም የተመረጡ ቃላቶችን ተጠቅመን አፖሎጂ መጠየቅ አለብን። ኦፌንሲቭ የሆነ አፖሎጂዎችን ማድረግ የለብንም። ይቅርታ ስንጠይቀው ራሱ ሶሪ ብቻ ከሆነ this one is offensive respond I'm sorry ብለን የሰውየውን በጣም ፎከስ መውሰድ አለብን። for the inconveniences which are happened to you የሚሉትን ቃላቶችን ነው ተጠቅመን አፖሎጂ ይቅርታ መጠየቅ አለብን ከእንግዳው። ገስቱ ኮምፕሌን በሚያደርግበት ሰዓት በኋላ ላይ ለመልስም እንዲመቸን ሪስፖንስ እናደርግ እንዳያስቸግረን ቴክ ኖትስ ለሌላ ጊዜም ኤክስፒሪየንስ እንዲሆነን ያንዳንዱን ገስቱ የሚያቀርበውን ኮምፕሌን ጆት ዳውን ማድረግ ያለብን ኖት መያዝ አለብን። አንዳንዴ ገስቱ ተናዶ እኛንም ወደ ስሜቱ ሊከተን ስለሚችል stay calm መሆን አለብን። already we have to stay calm when we deal with the guest or when we hear guests complain we have to be stay calm ተረጋግተን ስሜታችንን ተቆጣጥረን መሆን አለበት። አንዳንዴ በጣም የሚያናድ ኮምፕሌኖችም ሊቀርቡ ስለሚችሉ ባለፈው እንዳልነው ነው ለየትኛውም አይነት ኮምፕሌን ሬዲ መሆን አለብን። ለየትኛውም አይነት ኮምፕሌን ለሰርቪስ ኤጀንት or any hotel staff he should be ready ሆኖ ነው መጠበቅ ያለበት። ስሜታዊ መሆን የለብንም ለሚቀርበው ለየትኛውም አይነት ኮምፕሌን። do not argue with the guest ገስቱ አንድ ነገር ሲል እኛ እየተጨቃጨቀን ወደ ጭቅጭቅ ሄድን ሌላ ነገር ነው የሚፈጠረው። ስለዚህ stay calm ሆነን ተረጋ ብለን ለሚያነሳው ነገር ጆት ዳውን አድርገን ጽፈን ተረጋግተን እሱ ማሸነፍ አለብን ፖላይት በመሆን። the next one is self esteem እንግዲያው self esteem ስሙን በመጥራት ብዙ ጊዜ ሰው ተናዶ ያለ ስሙን እየጠራን ስናወራ የሚፈጥረው ራሱን የቻለ ሳይኮሎጂካሊ ኢፌክት ስላለው ገስተን በስሙ እየጠራን ሙሉ በሙሉ አቴንሽናችን ከገስቱ እንደሆነ we have to give to the guest undivided attention carefully attentively we have to listen the guest's complaint የጻፈን ኮምፕሌኑን እንትን በስሙ እየጠራን ነው የገስት ሰልፍ ስቲሙን አፕ ማድረግ ያለብን። ያው መቼም አንጣላም ለነገር ግን ራሳችንን ዲፌንድ ማድረግ አለብን። ዲፌንድ ማድረግ አልፎ የሚመጣ ከሆነ አታክ ማድረግ ሳይሆን ራሳችንን ዲፌንድ ማድረግ አለብን። ፋይት ግን በምንም አይነት መልኩ ተመራጭ ስለማይሆን ዲፌንድ ግን ማድረግ አለብን። አልፎ የሚመጣ ከሆነ ገስቱ ወደ ሌላ አካሄድ የሚመጣ ከሆነ ዲፌንድ ማድረግ አለብን። handling the guest complaints by being calm and confident we will have more positive energy. ቅድም እንዳየነው ነው ካልም ሆነን ኮንፊደንት ሆነን የገስቱን ኮምፕሌን የምንሰማ ከሆነ በዛ ገስቱም ሪስፖንሲቢሊቲ እንዳለን ስለሚሰማው በእኛ ላይ ትረስቱ ከፍ ስለሚል
ካልም እና ኮንፊደንትሊ ገስቱን ማናገር አለብን። ተረጋግተን ኮንፊደንት ሆነን ከገስቱ ጋር ዲል ማድረግ አለብን። የምናሳየው ሪያክሽን እዛ ጋር ማተር ስለሚያደርግ ገስቱ ኮምፕሌንት ካቀረበ በኋላ ቴክ አክሽን ኢሚዲየት አክሽን የሚያስወስደን ከሆነ በእኛ አውቶሪቲ በእኛ ፖዚሽን ኮምፕሌኑ ሃንድል ተደርጎ ወዲያው ሪስፖንድ ማድረግ የምንችል ከሆነ ተመራጭ ነው። ወዲያው ሪስፖንድ አድርገን ለገስቱ ሪሊፍ እንዲያገኝ ማድረግ መንገር ለገስቱ እንዲህ እርምጃ ተወስዷል የሚለው ነገር ኮሚኒኬት ማድረግ ያለብን። The guest deserves to know what is going on to happen next and what they can expect. ያው ኤክስፔክት ያደርጋል ኮምፕሌንት ሲፈጠር ምን አይነት እርምጃ ይወሰዳል ብሎ። ስለዚህ ቀለል ያለና በእኛ እንትን ኮምፕሌኑ ሶልቭ የሚደረግ ከሆነ we have to communicate the final result-ን ለገስቱ ኮሚኒኬት ማድረግ አለብን as soon as possible። ይሄ ሪዞሉሽን ሜካኒዝሙ የምንፈታበት ሜካኒዝም አንዳንዴ ገስቱ ራሱ እንትን ይለናል ኮምፕሌን ቀርቦበት አይዲ እንዲደረግልኝ ነው የምፈልገው የሚልም ራሱ ሪዞሉሽኑን ፕሮቫይድ ያደርግልን ይችላል። ነገር ግን እንደዛ የሚደረግ ከሆነ ማድረግም ብዙም አይከፍልም። ገስቱ እንዲሆንልኝ ፈልጋለሁ የሚል አልከፍልም እንዳይከፍል ማድረግም ይቻላል የሚቻል ከሆነ። ነገር ግን የሚወሰነው በገስቱ ፍላጎት ብቻ ሳይሆን በሆቴሉም ፕሮሲጀር ስለሚሆን የሆቴሉም ፕሮሲጀር ቅድማ እንሰጣለን። ከገስቱ ፍላጎት ጋር ላይን የሚያደርግ ከሆነ በዛው መንገድ ሪዞሉሽን ሜካኒዝሙን ብንጠቀምም ብዙም ችግር የለውም። ሪዞልቭ ከፈታን በኋላ ለገስቱ ኮሚኒኬት እናደርገዋለን። ስቴፖቹን አልፈን ቼክ አውት ሊያደርግ ወይም ዲፓርት ሊያደርግም ይችላል። ደውለንም የተፈጠረውን ችግር እና የተሰጠውን ሪዞሉሽን ለገስቱ ኮሚኒኬት ማድረግ ሌላኛው ሶልቭ ኮምፕሌን ሃንድሊንግ ላይ የምናየው ሪዞሉሽን ሜካኒዝም ነው። ከገስቱ ጋር ዲል በምናደርግበት ሰዓት we have to feel like a responsibility to solve ገስትስ ፕሮብሌም ሪስፖንሲብል ሆነን አቴንሽን አንዲቫይደድ የሆነ አቴንሽናችንን ለገስቱ ሰጥተነው ነው የገስቱን ኮምፕሌን ሃንድል ማድረግ ያለብን። የገስቱ ኮምፕሌን ከኛ አቅም በላይ ከሆነ ለበላይ ኃላፊያችን ወይም ለጀነራል ማናጀሩም ሊሆን ይችላል ኮንሰርን ለሆነው hotel staff we have to inform the guests complaint and ለአክሽኑ ኢሊቬት እናደርገዋለን። ለሚመለከተው አካል ኮምፕሌኑን ፎርዋርድ የምናደርግበት ሚንስ ነው ኢሊቬቲንግ ገስት ኮምፕሌንት የምንለው ሜካኒዝም። ከኛ በላይ ሲሆን የገስቱ ኮምፕሌን ለሚመለከተው አካል ኢንፎርም አድርገን እንዲፈታ ኢንፎርም የምናደርግበት መንገድ ኢሊቬት እንለዋለን። ስለዚህ we have to set an appropriate time for the correction of the guest complaint. ሰዓት እናስቀምጣለን ተመጣጣኝ የሆነ ሰዓት አጭር ሰዓት አስቀምጠን በዛ ላይ ገስቱ ትረስቱን እንዳያጣ appropriate የሆነ time we have to set። በዚህ ጊዜ ኮምፕሌኑ ሶልቭ ይደረጋል የሚለውን ነገር ሴት ማድረግ አለብን። appropriate የሆነ ሰዓትን መያዝ አለብን ገስት ኮምፕሌንን ሃንድል በምናደርግበት ሰዓት። We have to follow up when the complaints are raised or informed to somebody or for the one staff of the hotel we have to follow up. መብራት ጠፋ ሩሜ ላይ ካለ እንዲሰራ ሜንቴናንስ ከደወልን በኋላ መሀል ላይ ተሰራሉት የሚለውን ነገር መሀል ላይ ፎሎ አፕ ማድረግ አለብን። ሜንቴናንሱንም ገስቱንም ከተሰራ በኋላ እንዴት ነው ተሰራ የሚለውን ነገር ለገስቱ አቴንሽን ሰጥተን ፎሎ አፕ ማድረግ አለብን። This one is the one guidelines we have to follow when we solve the guest's complaint. ኮምፕሌኑ ሃንድል ተደረገም አልተደረገም we have to inform further higher authority ከኛ በላይ ላለው ማናጀርም ሊሆን ይችላል ጀነራል ማኔጀር or somebody else depending on the hierarchy of the position we have to inform these complaints are already happened and these solutions are forwarded for the complaint የሚለው ነገር ለኃላፊያችን ኢንፎርም ማድረግ አለብን። የተጻፈ ነገርም ማስተላለፍ አለብን። ቅድም እንዳየነው ሎግ ቡክ ላይ የተፈጠረውን እያንዳንዱን ኢንሲደንት ሎግ ቡክ ላይ
መጻፍ አለብን። ሌላ ጊዜ ኮምፕሌን እንደዚህ አይነት ኮምፕሌን እንዳይፈጠሩና ኮምፕሌኑም ሃንድል የተደረገበት መንገድን እዛው ጆት ዳውን ማድረግ ያለብን ሎክ ቡክ ላይ እንዲህ አይነት ሪከረንት የሆኑ ኮምፕሌኖችን ሶልቭ ከማድረግ አንጻር ስለሚጠቅመን ካለፈው ኮምፕሌን ደግሞ መማር አለብን። በኔክስት ታይም እንደዚህ አይነት ኮምፕሌኖች ሀፕን እንዳያደርጉ we have to learn from the previous complaints። ቅድም እንዳየነው ኮምፕሌኖችን ሁሌም መጻፍ አለብን፣ ጆት ዳውን ማድረግ አለብን። These are the guidelines we have to follow. The follow-up procedures, it's the same with the previous one. Follow-up ማድረግ ያለብን ገስቱን እንዴት ነው ሶሉሽኑ ተሰጠ የሚለውን ነገር ለገስቱን ኮሚኒኬት ማድረግ ያለብን። ኮምፕሌን ተፈጠረ፣ ከዛ ኮምፕሌኑ ሶልቭ ሲደረግ ወይም in the middle of the process we have to follow up, communicate with the guest. A follow-up can build guest loyalty and pave the way to repeat business. A follow-up ስናደርገው ስሜት ሎያሊቲ እና ሪፒትሊ ወደ ቢዝነሱ እንዲመጣ አቴንሽን ይሰጡኛል የሚለውን ነገር ቢውልድ ስለሚያደርግ ስለሚረዳን ፎሎ-አፕ መደረግ ያለበት እያንዳንዱ ኮምፕሌን። This one is all about guest complaint and types of guest complaint or how to deal with the guest complaint የሚለው በአራት ታይፖች የሚከፈሉት እነዚህ ይሆናሉ። እዚህ ጋር አጠር ያለ የ3 ደቂቃ ቪዲዮ አለ። እሱን እስኪ አይተነው እንዴት የገስት ኮምፕሌን እንዴት የገስት ሲናደድ ካልም ዳውን ይደረጋል የሚለውን አጠር ያለች ቪዲዮ አለች። እዛ ላይ እንመለከተዋለን። Dealing with an upset customer may be the most difficult aspect of customer service. Hi, this is Jason. How can I help you this afternoon? You tell me. I'm looking at my new statement, and I see that you people have charged me again for the same fees I've been calling about for months now. I'm sick and tired of being told that it's handled when pretty clearly it's not. That's not easy to even listen to. So, how do you respond to it in a way that will help? First, remember that the customer isn't upset with you, they're upset with the situation. Don't take it personally. Then remind yourself that angry customers often struggle to be objective. So before trying to resolve the problem, it's important to diffuse the customer's frustration. So how do you do that? Start by allowing the customer to vent. It isn't easy and it's rarely pretty, but try not to interrupt or contradict the customer, even if you believe they're wrong. Confrontation will lead to escalation, and the goal is to calm the customer down so you can look for a solution. I'm so sorry to hear that. Let me take a look at your account and find out what's going on. Can you remind me when this started? Fine. The first fee showed up 3 months ago. If you can't fix this, I'm going to close the account. I completely understand your frustration. Let me see what I can do to help get this taken care of for you right now. Listening and responding with empathy helps diffuse the customer's frustration. This is one of the quickest ways to de-escalate tension. Listening with an open mind and expressing your understanding lets your customer know that you acknowledge their problem. Respond with your positive intent to take action to resolve the problem as best you can. Keep your focus on the customer and follow through on your desire to help them. I'm glad I was able to get that issue taken care of. It may take up to 24 hours for your account to show the changes, but you shouldn't see any more of these fees in the future. Thanks for working with me to figure it out. I want to apologize again for the inconvenience. Thanks, Jason. I appreciate your help. By removing the focus from yourself and staying focused on understanding and resolving the customer's problem, it's easier to stay detached and not get wrapped up in an emotional outburst. Maintaining an attitude of caring and concern helps to diffuse customer frustration. Allow them to vent as needed. Listen and respond with empathy. You'll never be able to work in customer service without running into angry, frustrated customers once in a while. But there are ways you can ease the tension and allow you both to work toward an acceptable solution. ቪዲዮን እንዳያችሁት ምን ኮንሲደር አደረጋችሁ? Can I say something? Okay.
Okay, I think በጣም ፕሮፌሽናሊ ሃንድል የተደረገ የገስት ኮምፕሌንት handling video ነው ያየነው. And this has all the elements that you have earlier discussed, you know, the solutions, I mean the methods that we are supposed to follow. Originally what I understand was there was no clean bill of the guest. I mean that is a complaint initially, and the first thing that probably the responsible person did was, you know, he did not take it personally, because when the guest was calling, she was so angry, and he didn't take it that personally, and he was allowing the customer, you know, to tell him about the event, about what happened, and he was really sorry for the incident, and he completely tried to understand the situation, and he put himself in the shoes of the customer, and he basically acknowledged the problem, and then which means that he has focused on the customer, not himself, and then he tried out to figure out the problem, and finally, you know, apologized for the mistake, and tried to solve the problem of the customer. And this shows that it was professionally handled. You know, he was listening and responding with empathy, which you have discussed earlier. And I think this is a complaint that has been professionally handled, and this is a good scenario for us, I think. Okay, it's well noted by Professor. Is there anyone who is willing to deal with that? Yeah, with how to handle the guest quality. Okay, መልካሙ ከፍተው ነው። ኦኬ፣ አብዛኛውን ፖይንት አቶ ፍስሐ አንስተውታል። መጀመሪያ እንግዳዋ ሃንገር ሆና ነበረ። በጣም ተናዳ ነው የመጣችው። በሃይ ቴምፐር ነው ስልኩን እያወራች የነበረው። ከዛ በኋላ እዛ ጋር ኢቨን ኢፍ ልጁ ባይሆንም ወይም ደግሞ ሆቴል ስታፉ ፐርሶኔሉ ባይሆንም ሚስቴኩን የሰራው on the behalf of the other ሆኖ ነው ሪስፖንድ እያደረገ የነበረው። ፐርሰናሊ አልወሰደውም የተፈጠረውን ፕሮብሌም፣ ፐርሰናሊ የተፈጠረ ፕሮብሌም ነው ብሎ አልወሰደውም። እንደ አንድ ሰራተኛ እንደ ሆቴል ሰራተኛ አድርጎ ነው የወሰደው። ስለዚህ ፐርሰናል አልወሰደውም። አንደኛ መጀመሪያ ሶልቭ ስናደርግ የሚነሳው ኮምፕሌን ፐርሰናሊ አንወስደውም። ሁለተኛ ይቅርታ የጠየቀበት መንገድ ሂሶ ፖላይት ነበረ፣ አፕሪሺየት እያደረገ ነበረ። ስለደወለች በራሱ አፕሪሺየት እያደረገ ነው መልስ መስጠት የጀመረው። አፕሪሺዬሽን ነበረበት። የተጠቀመው ቃላትን ይቅርታ ሲጠይቅ በጣም ፖላይትሊ ነው የተጠቀመው። ወዲያው ካልም ስትሆን እናያለን ቪዲዮ ላይ። እንግዲህ ወዲያው ነው ካልም የሆነችው። በተሰጠውም ሰርቪስ ሪስፖንድ ካደረገ በኋላ ስትመልስ ሪሲቭም ያደረገችው መልሱን በጣም በትክክለኛ በፖላይት በሆነ መንገድ ነበረ። የተወሰኑ ፖይንቶችን በፕሮሲጀሮች ላይ ማየት ይቻላል። ካሁን ከ3 ደቂቃ ቪዲዮ ማለት ነው። እናንተም የአሳይመንቱ ላይ እንትን ስትሉ እነዚህን ፖይንቶችን በጣም ፊገር አውት ማድረግ አለባችሁ። ልዩነት መፍጠር ዓላማችን ነው። ዓለም አቀፍ ተወዳዳሪ መሆን አለባችሁ። የናሽናል ኤርዌይስ እህት ኩባንያ ናሽናል አቪዬሽን ኮሌጅ ጥራትና ደረጃውን የጠበቀ ስልጠና በመስጠት ብቁ ዜጋ እያፈራን ነው። በፍላይት ኦፕሬሽን፣ በበረራ መስተንግዶ፣ በቲኬቲንግና ሪዘርቬሽን፣ በሆቴልና ቱሪዝም ሙያዎች አሰልጥነን ተወዳዳሪ እናደርጉታለን። ኮሌጃችን ካናዳ ከሚገኘው ኢንተርናሽናል ኤር ትራንስፖርት አሶሲዬሽን አያታና ከእንግሊዙ ICM ጋር በመተባበር ዓለም አቀፍ ዕውቅና ያለው ስልጠና እየሰጠ ይገኛል። በፍላይት ኦፕሬሽን፣ በበረራ መስተንግዶ የምንሰጣቸው ስልጠና ከኢትዮጵያ ሲቪል አቪዬሽን ባለስልጣን ሙሉ ዕውቅና አለው። አድራሻ ከጎላጉል ታወር 22 አደባባይ ወደ ሾላ በሚወስደው መንገድ ላይ የናሽናል ኤርዌይስ እህት ኩባንያ ናሽናል አቪዬሽን ኮሌጅ ህልሞን እውን ያድርጉ።